ሰላም ጤና ይስጥልን ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን እንደምን አላችሁ? ይህ የወንጌል አማኞች ድምጽ ነው። የዕለቱ መረጃዎች ዘንላችሁ ቀርበናል። በቅድሚያ አርዕስተ ዜና። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽሕፈት ቤት ኃላፊ ፓስተር ዶክተር ጌትነት ለማ የወንጌል አማኞች ታሪክ ያለን ሕዝብ ነን ሲሉ ተናገሩ። የኢትዮጵያ ሃይማኖት ተቋማት ጉባኤ አምስተኛውን ሀገር አቀፍ ሰላም ኮንፈረንስ አስመልክቶ ጋዜጣዊ መግለጫ ሰጠ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መንፈሳዊ ዘርፍ ከአዲስ አበባ ካውንስል መንፈሳዊ ዘርፍ ከጸሎት ኮሚቴ አባላትና ከክፍለ ከተሞች የጸሎት ኮሚቴ አባላት ጋር የስልጠናና የምክክር ጊዜ አካሄደ። ከመረጃዎቹ ጋር ከእናንተ ጋር የምቆየው እኔ አማኑኤል ሊብሶ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችሁን ቆዩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽሕፈት ቤት ኃላፊ ፓስተር ዶክተር ጌትነት ለማ የወንጌል አማኞች ታሪክ ያለን ሕዝብ ነን ሲሉ ተናገሩ። ባልደረባችን ቤተልሔም ደረጃ ተጨማሪ አላት። ይህን የተናገሩት ህዳር 2 ቀን 2018 ዓ.ም የኦሮሚያ ክልል ካውንስል ጽሕፈት ቤት በተደራጀበት ወቅት ነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የተለያዩ ፕሮጀክቶች እየሰራ ነው። ከነዚህ መካከል አንዱ የመጽሐፍ ቅዱስ ትርጉም ነው። በዚህ ላይ ትኩረት አድርገን እየሰራን ነው። የወንጌል አማኞች ታሪክ አለን። ይህን ደግሞ በመጽሐፍ መልኩ ለቀጣዩ ትውልድ ጽፎ ማስተላለፍ ያስፈልጋል ያሉ ሲሆን በኢትዮጵያና ከኢትዮጵያ ውጭ ላሉ ዩኒቨርሲቲዎች እንደ ግብዓት እንደሚውልም የጽሕፈት ቤቱ ኃላፊ ተናግረዋል። አክለውም ለሀገር ሰላምና ልማት በዚህ ያለን መሪዎች መሳተፍ አለብን። እኛ የወንጌል አማኞች ሰላምን ከማስፈን አንጻር በትጋት ልንሰራ ይገባል። ህዝብና ቤተ ክርስቲያንን የመጠበቅ ኃላፊነት የእናንተም ጭምር ነው ሲሉ ተናግረዋል። እንግዲህ በካውንስል ደረጃ ትላልቅ ፕሮጀክቶችን እየሰራን ያለ ነው። ያለፉት የ5 ዓመት ፕሮግረሳችን ለእናንተ መንገሩ አስፈላጊ ስለሆነ አንድም እንድትጸልዩ ነው። ሁለተኛ ተቋሙን ለመምራት ተቋሙ የት ጋር እንዳለ ማወቅ ያስፈልጋል። እሱን ካላወቅን በጣም ስለምንተላለፍ ማለት ነው። የመጽሐፍ ቅዱስ ትርጉም የኮፒራይት ባለቤት ያስፈልገናል። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የመጽሐፍ ቅዱስ ትርጉም የበላይ ጠባቂ የታተመ የሚል አንድ ያስፈልገናል። ኮፒራይት የሚል ከኤስአይኤል ጋር ተፈራርመን እየሰራን ያለ ምንድነው? የሚቀጥለው ጄኔሬሽን ስለ ወንጌል አማኝ ማወቅ ያለበት በየስነ መለኮት ተቋማቱ የምንማራቸው ቸርች ሂስትሪ ካሪኩለሞች ለምሳሌ ቃለ ሕይወት ያለው ስለ ቃለ ሕይወት ካስተማረ፣ መካነ ኢየሱስ ያለው ስለ መካነ ኢየሱስ ካስተማረ፣ ሙሉ ወንጌል ያለው ስለ ሙሉ ወንጌል ብቻ ካስተማረ አሁንም በክፍፍል ውስጥ ያለ ነው። የወል ታሪክ ያስፈልገናል። እንደ ሀገር የወል ታሪክ በኢትዮጵያ ብቻ አይደለም፣ ከኢትዮጵያ ውጭም ባሉ ዩኒቨርሲቲዎች ውስጥ በኢትዮጵያ የሚገኙ የወንጌል አማኞች ሂስትሪ እግዚአብሔር በመለኮታዊ ስራ ያቋቋመው ቤተ እምነት እንጂ በየዩኒቨርሲቲው በሙሉ ለሪሰርችና ምርምር ማዕከሉን ያገለግላል። የኦሮሚያ ክልል ካውንስል ጽሕፈት ቤት ከእያንዳንዱ ቤተ እምነት የተወከሉ 10 መሪዎችም ተገኝተዋል። በማስከተልም የኦሮሚያ ሃይማኖት ተቋማት ጉባኤ ጸሐፊ ፓስተር ዲንቃ ሁንዴሳ የሀገር ሰላም በአንድ አካል ብቻ የሚገደብ ስላልሆነ ሁላችንም ለሰላም ዘብ ልንቆም ይጠበቅብናል ብለዋል። በመጨረሻም ለተመረጡ መሪዎች ጸሎት ተደርጎላቸው ፕሮግራሙ ተጠናቋል። የኢትዮጵያ የሃይማኖት ተቋማት ጉባኤ አምስተኛውን ሀገር አቀፍ የሰላም ኮንፈረንስን አስመልክቶ ጋዜጣዊ መግለጫ ሰጠ። በጋዜጣዊ መግለጫ ላይ ህዳር 3 እና 4 በአርባ ምንጭ ከተማ ሊካሄድ የታሰበውን አምስተኛውን ሀገር አቀፍ የሰላም ኮንፈረንስና ኦሮሚያ ክልል የተፈጠረውን ችግር አስመልክቶ በጉባኤው ዋና ጽሕፈት ቤት መግለጫና ሪፖርት ተሰጥቷል። በመግለጫው ላይ በአርባ ምንጭ የሚካሄደው አምስተኛው ሀገር አቀፍ የሰላም ኮንፈረንስ ምን ዓላማዎች እንዳሉት፣ ከዚህ በፊት ከነበሩት ሀገር አቀፍ የሰላም ኮንፈረንሶች ምን አይነት ውጤት ማግኘት እንደተቻለ፣ ኮንፈረንሱ ምን አይነት ይዘቶች እንዳሉትና ከባለ ድርሻ አካላት ምን እንደሚጠበቅ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የሆኑት ሊቀ ትጉሃን ቀሲስ ታጋይ ታደለ መግለጫ ሰጥተዋል። በሰጡትም መግለጫ ሀገር አቀፍ የሰላም ኮንፈረንሱ ከደቡብ ኢትዮጵያ ሃይማኖት ተቋማት ጉባኤ ጋር በመተባበር እንደሚዘጋጅና አርባ ምንጭ ከተማም የተሻለ ማዕከል እንደሚሆን እንደሚጠበቅ ተናግረዋል። የሰላም ኮንፈረንሱ ዓላማም ግጭቶችን ለማስቆም የሚደረግ ጥረትን ማገዝ፣ አለመግባባቶችንና ቅሬታዎችን በንግግር የመፍታት ልምድን ለማበረታታት የሃይማኖት አባቶችና የሀገር ሽማግሌዎች የተሰጣቸው ኃላፊነትን መወጣት እንዲችሉ ማገዝና ለሰላም ተቀዳሚነት ህዝቡን ማነቃቃት እንደሆነ ተገልጿል። ከዚህ በፊት በተደረጉት ሀገር አቀፍ የሰላም ኮንፈረንሶችም ህዝቡ በሰላም ጉዳይ በባለቤትነት ስሜት እንዲሰራ ማድረግ መቻሉን፣ በተቋማትና በህዝብ መካከል ያለው ግንኙነት መሻሻሉን፣ የሰላም ጥሪን በመስማት ከትጥቅ ትግል ወደ ሰላም የመጡ ሰዎች መኖራቸውን እንዲሁም ቅንጅታዊ አሰራር መበረታታቱ ተገልጿል። በሰላም ኮንፈረንሱ ላይም ህዳር 3 የፓናል ውይይት በጋሞ አባቶች አዳራሽ እንደሚደረግ ተገልጿል። ከ1500 በላይ ተሳታፊዎች እንደሚኖሩት በሚጠበቀው በዚህ ፕሮግራም ላይ ከሁሉም ክልል የሚመጡ ተወካዮች እንደሚገኙበት ይጠበቃል።
ከሰላም ግንባታ አንጻርም ምሁራን መነሻ ሐሳብ የሚሆን ጥናታዊ ጽሑፍ እንደሚያቀርቡ ተገልጿል። ከዚህም በመቀጠል ህዳር 4 በአርባ ምንጭ ዩኒቨርሲቲ አባያ ካምፓስ ስቴዲየም የሰላም ኮንፈረንስ የሚካሄድ ሲሆን በሚካሄደው ኮንፈረንስ ላይም ከ30 ሺህ እስከ 40 ሺህ የሚሆኑ ተሳታፊዎች እንደሚገኙ እንደሚጠበቅ ተናግረዋል። በዕለቱም የሰላም ዋንጫ ርክክብ እንደሚደረግ ተገልጿል። በዚህ መርሃ ግብር ላይ ሚዲያዎች ሰዎችን ለሰላም ማነሳሳት እንደሚጠበቅባቸው የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ገልጸዋል። መንግስት ከጸጥታ አንጻር አስፈላጊውን ነገር ማድረግ እንደሚጠበቅበት የተገለጸ ሲሆን የሃይማኖት ተቋማት መሪዎች ህብረተሰቡን ማሳተፍ እንደሚጠበቅባቸው ገልጸዋል። እንግዲህ ካለፉት 4 አገር አቀፍ የሰላም ኮንፈረንሶችን እንደምታውቁ አከናውነናል። እነዚህ የተገኙት ምንድናቸው? ብዙ ጊዜ ባለፈውም ስንላቸው ስለነበረ ውጤቶቹን በተለይ ያው በተሻለ ሁኔታ የሚጠበቁ ውጤቶች አሉ። እስካሁንም ደግሞ ካደረግናቸው ያገኘናቸው ተጨባጭ ውጤቶች አሉ። አንደኛው በተሻለ ሁኔታ ህብረተሰቡ የየአካባቢውን የሰላም ግንባታ ስራ ላይ በባለቤትነት መንፈስ የመሳተፍ ልምዱን በማጎልበት ላይ እንደሚገኝ በተለይ በኮንፈረንሱን ያደረግንባቸው አካባቢዎች ህብረተሰቡን ያነቃነቅንባቸው፣ ማህበረሰባዊ ውይይት ያከናወንባቸው፣ ዓላማውን በደንብ የተረዱና የገባቸው የተሻለ አንጻራዊ የሚባል የሰላም አየር እንዲተነፈሱ ያስቻለባቸው ሁኔታዎች አሉ። በሃይማኖት ተቋማትና ተከታዮች መካከልም ይበልጥ የመቀራረብ የአብሮ የመስራት እና የመገነዛዘብ ልምድን አትርፈዋል። ከዚህም ባለፈ በኦሮሚያ ክልል አርሲ ዞን የተፈጠረውን ችግር አስመልክቶ የተለያዩ ሃይማኖት ተወካዮችን እና የጉባኤውን ባለሙያዎች ያካተተ ልዑክ በዞኑ በመሄድ ባደረገው የማጣራት ስራ ያገኛቸውን መረጃዎች የመጀመሪያ ሪፖርት አቅርበዋል። ከሃይማኖት ተቋማትና ከጉባኤው የተወከሉ ልዑካን በዞኑ ለ5 ቀናት ማጣራት እንዳደረጉ የተገለጸ ሲሆን ተጨማሪ መረጃዎችን ለማግኘት የምርመራ ስራው እንደሚቀጥልም ተገልጿል። በተደረገው የመጀመሪያ ዙር ምርመራም በእርግጥም በአካባቢው መግደልና ማገትን ጨምሮ የሰብአዊ መብት ጥሰት መድረሱ የተገለጸ ሲሆን ነገር ግን ጥቃት አድራሾቹም ሆነ የጥቃቱ ሰለባዎች የተለያዩ የሃይማኖት ተቋማት አባላት እንደሆኑ፣ የተፈጸመው ጥቃትም ሃይማኖትን መሰረት ያደረገ እንዳልሆነ ቡድኑ በሪፖርቱ አስፍሯል። አጠቃላይ መግለጫውን በኢቫንጀሊካል ቴሌቪዥን የዩቲዩብ ገጽ ላይ ማግኘት እንደሚቻል ለማሳወቅ እንወዳለን። የኢትዮጵያ ሃይማኖት ተቋማት ጉባኤ ጋር በተያያዘ መረጃ የኢትዮጵያ ሃይማኖት ተቋማት ጉባኤ ሲያካሄዱ የነበረውን የአቅም ግንባታ ስልጠና በስኬት ማጠናቀቁን አሳወቀ። ባልደረባችን ቃል ኪዳን እንዳለ ተጨማሪ አላት። ጥቅምት 30 ቀን 2018 ዓመተ ምህረት የኢትዮጵያ የሃይማኖት ተቋማት ጉባኤ የጀመረውን ተቋማዊ ሪፎርም በተሳካ ሁኔታ ለማጠናቀቅ የሚረዳውን የአቅም ግንባታ ስልጠና ለ2 ቀናት በአዳማ ከተማ በማካሄድ ስልጠናውን በተሳካ ሁኔታ መጠናቀቁን ገልጿል። በስልጠናው መድረክ 2 ርዕሰ ጉዳዮች ላይ ሰፊ ስልጠናም ተሰጥቷል። የስራ ስነ ምግባርና ስልታዊ አመራርን አስመልክተው ዶክተር ኢብራሂም ሙሉሸዋ ስልጠናውን የሰጡ ሲሆን የስራ ስነ ምግባርን ከስልታዊ አመራር ጋር አቀናጅቶ በስራ ላይ መተግበር ለተቋም ግንባታ ያለውን ታላቅ ፋይዳ በጥልቀት አብራርተዋል። የቡድን አመራር ቲም ሊደርሺፕን አስመልክተው ስልጠና የሰጡት ደግሞ ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤል ናቸው። በስልጠናው የቡድን አመራር ምንነት፣ ውጤታማ የቡድን አመራርን እንዴት መገንባት እንደሚቻልና ለቡድን አመራር ውጤታማነትን የሚያስፈልጉ ዋና ዋና ግብዓቶችን አስመልክተው ሰፊ ትንታኔም ሰጥተዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ከሰልጣኞች ለተነሱ ጥያቄዎች አሰልጣኞች ምላሽ እንዲሰጡ ካደረጉም በኋላ ባስተላለፉትም የመዝጊያ ቁልፍ መልእክት የራስን አቅም ሁልጊዜ በመገንባትና ራሳችንን በማብቃት በጋራ ለምንሰራቸው ስራዎች የበኩላችንን ድርሻ መወጣት ይገባናል ሲሉም ተናግረዋል። አክለውም ራስን በመፈተሽና የጉባኤውን ራዕይና ተልዕኮ በአግባቡ በመረዳት በተመደብንበት የስራ ኃላፊነትና ድርሻ ላይ ከተሰጠን ድርሻ በላይ ከጉባኤው ሰራተኞች ጋር በቅንነት በመተባበር ልንሰራ ይገባናል። በአግባቡም መተግበር ከቻለን ያቀድነውን ትልቅ ግብ በጋራ በቀላሉ ማሳካት ስለምንችል ሁላችንም ኃላፊነታችንን በተግባር እንወጣ በማለት የአደራ መልእክታቸውንም አስተላልፏል። መረጃው የኢትዮጵያ የሃይማኖት ተቋማት ጉባኤ የህዝብ ግንኙነትና ሚዲያ ክፍል ነው። የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል መንፈሳዊ ዘርፍ ከአዲስ አበባ ካውንስል መንፈሳዊ ዘርፍ ከጸሎት ኮሚቴ አባላትና ከክፍለ ከተማዎች የጸሎት ኮሚቴ አባላት ጋር የስልጠናና የምክክር ጊዜ ያካሄደ። ባልደረባችን ናትናኤል ጌታቸው ተጨማሪ አለው።
ጥቅምት 28 በጉዲና ቱምሳ ሁለገብ ማሰልጠኛ ማዕከል በተካሄደው የአንድ ቀን መርሃ ግብር የእግዚአብሔር መንግስትና የጸሎት እንዲሁም የመንፈስ አንድነትና ጸሎት ያለው ትስስር በሚል ርዕሶች ስልጠና የተሰጠ ሲሆን ከስልጠናው ባሻገር የጸሎት ንቅናቄን ለመፍጠር የሚሰሩ ስራዎች ላይ ውይይት ተካሂዷል። በፕሮግራሙ ላይ ከአዲስ አበባ ካውንስልና ከክፍለ ከተማ የካውንስል ጽህፈት ቤት የተወከሉ የጸሎት ኮሚቴ አባላትን ጨምሮ 40 አገልጋዮች የተገኙ ሲሆን በቀጣይም በጋራ የጸሎትና የስልጠና ጊዜዎችን በማቀድ ፕሮግራሙ ተጠናቋል። ጥቅምት 29 2018 ዓ.ም አዲስ አበባ ዶክተር ሆሊ አሉላ ያልተመነዘረ ሀብት የተሰኘ መጽሐፋቸውን አስመረቁ። መጽሐፉ በ141 ገጾች የተቀነበበ ሲሆን ዋና ትኩረቱ እግዚአብሔር አምላክ በብሉይ ኪዳን ውስጥ ራሱን የገለጸባቸውን መለኮታዊ ስሞች ላይ ነው። ደራሲዋ ከ15 በላይ የሚሆኑትን እነዚህን ስሞች በዕብራይስጥ ቋንቋ ከነትርጓሜያቸው በማስቀመጥ የእግዚአብሔርን ባህሪና እንደሚሰራበት የሚያረጋግጡበትን መንገድ ከህይወታቸው ጋር በማዛመድ አቅርበዋል። ይህ መጽሐፍ በዶክተር ሆሊ አሉላ ለቤተ ክርስቲያኒቱ የጢሞቴዎስ ወጣቶች ለ1 ዓመት ያስተማረቻቸውን ትምህርቶች በመጽሐፍ መልክ ያሰናሰለ ነው። መጽሐፉ ከንባብ ባሻገር የቃላት ፍለጋ ጨዋታዎች በሚል ርዕስ ከ15 በላይ የሆኑ የቃላት ፍርግርግ ወርድ ሰርች ሰንጠረዦችን አካቷል። እነዚህ ጨዋታዎች የአእምሮ ጤናን፣ ችግር የመፍታት ክህሎትና በጥልቀት የማሰብ ችሎታ እንደሚያዳብሩ እንዲሁም ጭንቀትን በመቀነስ አእምሮ እንደሚያዝናኑ ተገልጿል። በምረቃው ፕሮግራም ላይ ከንባብና ከሽያጭ በተጨማሪ የሚከተሉ ዝግጅቶች ቀርበዋል። የምስክርነት ጊዜ፣ የተመረጡ ታዳጊዎችና ወጣቶች ከመጽሐፉ ይዘት ጋር የተዛመደ ግለ ምልከታቸውንና የህይወት ምስክርነታቸውን አቅርበዋል። የጸሐፊ ቤተሰቦችም በጉባኤው ፊት የእግዚአብሔርን ስራ መስክረዋል። ትዕይንተ ህይወት የእግዚአብሔርን ቀን ፈራጅነት የሚያሳይ ከአንደኛ ነገሥት ምዕራፍ 3 የተወሰደ የንጉሥ ሰለሞን ፍርድ ሂደት ትዕይንት አይተዋል። መንፈሳዊ አገልግሎት ዘማሪ ግርማ በለጠ ከቤተ ክርስቲያኒቱ መዘምራን ጋር በዝማሬ አገልግለዋል። መጋቢ አብይ አዋዝ ደግሞ እንድንበት ዘንድ የተሰጠን ስም በሚል ርዕስ የእግዚአብሔርን ቃል አስተላልፈዋል። መርሃ ግብሩ በመጨረሻም በሽያጭና በፎቶ ስነስርዓት ተጠናቋል። በሆሳዕና ማረሚያ ቤት የስልጠናና ከ250 ሺህ ብር በላይ የሚያወጣ የቁሳቁስ ድጋፍ ተደረገ። የመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ የህግ ታራሚዎች አገልግሎት መምሪያ ጥቅምት 28 እና 29 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል ሆሳዕና ማረሚያ ቤት በመገኘት ለማረሚያው ማኔጅመንት አባላትና ሰራተኞች፣ ለታራሚዎች እንዲሁም ከመሰረተ ክርስቶስ ቤተክርስቲያን ክልልና አጥቢያ ለተውጣጡ 50 ሰዎች ስልጠና በሰጠበት ወቅት የዲስክቶፕ ኮምፒውተሮችና አክሰሰሪ፣ የትምህርት መርጃ ቁሳቁሶችና አልባሳት በድምሩ 250 ሺህ ብር በላይ ወጪ በማድረግ ለታራሚዎች ድጋፍ አበርክተዋል። ቤተክርስቲያኒቱ ስላደረገችው ለንተናዊ ድጋፍ የማረሚያው ኃላፊ ኮማንደር ዘውዱ ዱኑሮ የምስጋና እውቅና ሰርተፍኬት ባበረከቱበት ወቅት ታራሚዎች ታርመውና ታንጸው አምራች ዜጋ ሆነው እንዲወጡ ለማስቻል በቀለም ትምህርትና በሙያ ስልጠና ለምናከናወነው ስራ የተበረከተልን ድጋፍ ከፍተኛ አስተዋጽኦ አለው ሲሉ አመስግነዋል። በተጨማሪም ታራሚዎች ቤተክርስቲያን በተቋሙ የወንጌል ሚስዮናዊ በመመደብ እየሰጠች ባለው መንፈሳዊ አገልግሎት መደሰታቸውን በመግለጽ የምስጋና ሰርተፍኬት አበርክተዋል። መረጃውን ከቤተክርስቲያኒቱ የፌስቡክ ገጽ ላይ ያገኘ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በበደሌና አካባቢው ክልል የሚሽንና የ5 ዓመት ስልታዊ ዕቅድ አተገባበር ላይ ስልጠና ተካሄደ። ባልደረባችን ቤተልሔም ደረጃ ተጨማሪ አላት። ከጥቅምት 26 እስከ 28 ቀን 2018 ዓ.ም የኢትዮጵያ ሙሉ ወንጌል ዋና ጽሕፈት ቤት ከበደሌና አካባቢው ክልል ጋር በመተባበር የሚሽንና የ5 ዓመት ስልታዊ ዕቅድ አተገባበር ላይ ስልጠና ያካሄደ ሲሆን ከ99 አጥቢያዎች የተገኙ 264 የቤተ ክርስቲያን መሪዎችና አገልጋዮች በፕሮግራሙ ላይ ተሳትፈዋል። የክልሉ ፕሬዝዳንት የሆኑት መጋቢ ሀብታሙ በንቲ ተሳታፊዎችን እንኳን ደህና መጣችሁ በማለት የፕሮግራሙን ይዘት በማብራራት በአንክሮ መስራት ያለባቸው ጉዳዮችን አንስተው ሰፋ ያለ ማብራሪያ ሰጥተዋል። ስልጠናውን የሰጡት የወንጌል ተልእኮና እረኝነት መምሪያ ኃላፊ የሆኑት መጋቢ ታረቀኝ ኡመታ እና የልዩ አውደ የወንጌል ተልእኮ አስተባባሪ ሲሆኑ የሚሽን አገልግሎትን በተመለከተ የክልሉ አስተባባሪ ኮሚቴ ተቋቁሟል። በየአጥቢያዎችም አስተባባሪ ኮሚቴ በፍጥነት እንደሚደራጅም ተገልጿል። ስልታዊ ዕቅድ ከ2018 ዓ.ም የባጀት ዓመት ጀምሮ ተግባራዊ ለማድረግ ይቻል ዘንድ በክልሉና በአጥቢያዎችም የዓመታዊ ዕቅድ ክለሳ ተደርጓል። በአገር አቀፍ ደረጃ የጸደቀውን ስልታዊ ዕቅድ በመከተል እንዲሰሩ ማብራሪያ ተሰጥቷል። በሌላ አቅጣጫ እየተገነባ ያለው የዋናው ጽሕፈት ቤት ህንጻ የደረሰበት ደረጃና በቀጣይነትም ግንባታውን ለማጠናቀቅ የሚፈጀው ገንዘብ ገለጻ ተደርጎ ለዚህም ስራ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ጠቅላላ ጉባኤ በተወሰነው መሰረት አጥቢያዎች የገቢያቸውን የ2% አባላት በአመት የአንድ ቀን ስጦታ መባን ጨምሮ እንዲሰጡ፣ መሪዎቹ ከግላቸውም ሆነ ከአጥቢያ ካዝናን እንዳቅማቸው እንዲሰጡ በማስገንዘብ ቀን ቀጠሮ እንደተያዘ ተገልጿል። በስልጠናው ላይ የተገኙ ተሳታፊዎች ለሚሽን አገልግሎት የሚውል በየግላቸው ገንዘብ ስጦታ አዋጥተዋል። የስልጠናውን ፕሮግራም ተካፍለው በወጡት አገልጋዮች ምስክርነት ሁለት ወንድሞች ጌታን የግል አዳኛቸው አድርገው መቀበላቸው ከፍተኛ ደስታን የፈጠረ ሲሆን በአጠቃላይ ፕሮግራሙ ከፍተኛ የሆነ መነቃቃት እንደፈጠረላቸው ገልጸዋል። መረጃውን ከቤተ ክርስቲያኒቱ የፌስቡክ ገጽ ላይ ያገኘ ነው።
በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የዝማሬ አገልግሎት ህብረት የተዘጋጀ ምክክር ፕሮግራም ተካሄደ። ባልደረባችን ቃል ኪዳን እንዳለ ተጨማሪ አላት። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የዝማሬ አገልግሎት ህብረት የተዘጋጀ በአዲስ አበባና አካባቢው ካሉ ከ3 ክልሎች አጥቢያዎች የተወከሉ የመዘምራንና የዝማሬ አምልኮ መሪዎችና አስተባባሪዎች ጥቅምት 30 ቀን 2018 ዓ.ም ከከሰዓት ከ8 ሰዓት ተኩል ጀምሮ በአዋሬ ሙሉ ወንጌል ተካሂዷል። ፕሮግራሙን ወንድም ይበልጣል አሃዱ የመራ ሲሆን የቤተ እምነቱ ልጆችና ወጣቶች የቤተሰብ አገልግሎት ክፍል ኃላፊ መጋቢ ኤርሚያስ ገብረመድህን የእንኳን ደህና መጣችሁ ንግግርና ስለ ዝማሬ አገልግሎት ምክርን አካፍለዋል። በመቀጠልም ዘማሪና የድምጽና የሙዚቃ አሰልጣኝ በሆነው በወንድም ሄኖክ አባይ የእግዚአብሔር ቃልና ዝማሬም ቀርቧል። በህብረቱ የአስተባባሪ ኮሚቴ ሰብሳቢ በሆነው በወንድም ታደሰ ቦጋለ የህብረቱ እቅድና ዓላማ ላይ ማብራሪያም የተሰጠ ሲሆን የዝማሬ አገልግሎት ያሉበትን ተግዳሮቶች ለይቶ በማጥናት ላይ የተመሰረተ ዘመኑን የዋጀ ቀጣይነት ያለውና ስልጠናና ሌሎችን ድጋፎች ለማድረግ የሚያስችል እቅድ መዘጋጀቱንም ገልጿል። በመጨረሻም ለአጥቢያ የዝማሬ አገልጋዮች ስልጠና ድጋፍ አስፈላጊ የሆነ መጠይቅ ተዘጋጅቶ እንዲሞሉ የተደረገ ሲሆን ህብረቱ በቀጣይ በጥናት ላይ የተመሰረተ ስልጠናና ድጋፍ የሚያደርግ መሆኑንም አስታውቋል። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስላሉ። መረጃዎቹን እየመራው ከናንተ ጋር የቆየሁት የማኑኤል ሌቢሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። መረጃዎቹን ያዘጋጀንላችሁ የማኑኤል ሌቢሶ እንዲሁም ባልደረቦቼ ቃል ኪዳን እንዳለና ቤተልሔም ደረጀ በጋራ በመሆን ነው። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ